በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዘወረደ ማለት ከላይ የመጣ የወረደ ማለት ነው። ቅድስት ቤተ ክርስቲያናችን ዘወረደ እመላእሉ አይሁድ ሰቅሉ ወእመ ኢያአመሩ እግዚአ ኩሉ ዘይሃዩ አዳም ለማዳን ከሰማይ የወረደውን አምላክ አይሁድ ሰቀሉት። የሰማይ ስልጣን ያለው የሁሉ ጌታ እንደሆነ ምንም አላወቁም እያለች በሰንበት ዋዜማ ዜማው መሃት ወይም መግቢያ አድርጋ የሳምንቱ ዜማ በማስተጋባት የጌታችን ከሰማይ መወረድ ታመሰግንበታለች። ጾመ ድጓ ዘወረደ ዋዜማ ይህ ሳምንት በልዕልናና ዘላለማዊ ቅድስናና በማስተመር ጥበብ ራሱ ሰውሮ የሚኖር አምላክ በገሃድ ለሰው ልጅ የተገለጠበትን ዘላለማዊ አምላክ ሰው ከተደበቀበት ለመፈለግ ብሎም ኦ አዳም አይት ሃሎክ አዳም ሆይ ወዴት ነህ እያለ በማያልቅ የፍቅሩ ድምጽ ፍለጋ ወደ ዱር ወይም ወደ ዓለም የገባበትን ሳምንት የምንዘክርበት ነው። አምላካችን እግዚአብሔር የሰው ልጅ ምንም ያህል በበዛ ፍቅሩ እንደሚፈልግ ከፍ ላላ ዓለማዊ እንዳጨው ከፍ ያለ ዓላማው እንዳጨው ያሳየበት ከሁሉም ደግሞ በህልና ልታሰበው የማይችለውን የሰማያዊ አኗኗሩን ትቶ በማይታይ የአዳም ስጋ የተገለጠበት መጋረጃው እሳት ዙፋኑ እሳት ልብሱ እሳት የሆነው አምላክ በሚበሰበስ ስጋ የተገለጠበት በጨርቅ ያንን የሚያስደነግጥ መለኮታዊ ክብሩን ስለ ሰው ልጅ ማዳን ተጨንቆ በህፃን አምሳል ተገልጦ በበረት የተገኘበት ሳምንት እናስብበታለን። ቅዱስ አትናቴዎስ የእግዚአብሔር ልጅ ለሰው ልጅ ድህነት ሲል መወለዱን እንዲህ በማለት ይገለጣል። ለዚህ ዓላማ ለሰው ልጅ ድህነት የማይበሰበስ የማይሞት አካል ያለው የእግዚአብሔር ልጅ ወደዚህ ዓለም ገባ። ዘወረደ ከዚህ ትርጉም ባለፈ የአዳም ሳምንት ተብሎ ይጠራል። አዳምን ከጠፋበት ሊፈልግ የወደቀበት ሊያንሳው ከገባበት ሊያወጣው የትንቢቱ ጊዜ በደረሰ ሰዓት ከብላቴናይቱ ድንግል ተወልዶ ተስፋ አዳም ተፈጽሞበታል። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁ ላከ እንዲል ሐዋርያው ቅዱስ ጳውሎስ ወደ ገላትያ ሰዎች 4 ምዕራፍ ከቁጥር 4 ሰለስቱ እመት በጸሎት ሃይማኖት ዘበእንታነ ለሰባ ወበእንተ መድኃኒትነ ወረደ እመ ሰማያት ተስብአ ወተስገው እመ መንፈስ ቅዱስ ወእመ ማርያም ቅድመ ቅድስት እመ ቅድስት ድንግል ስለ ሰዎች እኛን ለማዳን ከሰማይ ሰማያት በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ።
ጸሎተ ሃይማኖት እንድሉ በስጋ የአዳም ዘር ለማዳን ሰው ሆኖ ለአዳም የገባውን ኪዳን ፈጸመ። የስጋ ዘመዶቻችን ሆነ። ሃይማኖተ አበው ዘቅዱስ ጎርጎርዮስ። ሌላኛው ይህ ሳምንት ጾመ ይርቅያል በመባል ይታወቃል። ይህም በ614 ዓመተ ምህረት የፋሪስ ንጉስ ኪርያቆስ ኢየሩሳሌም ወሮ አብያተ ክርስቲያን ዘርፎና መዘብሮ ክርስቲያኖችን ማርኮ ንግስት ኤሌኒ ካሰራችው ቤተ መቅደስ የክርስቶስን መስቀል ዲያቆናትን አሸክሞ በምርኮ ወሰደ። ከምርኮ ያመለጡ ክርስቲያኖች ወደ ሮም ንጉስ ከ14 ዓመት በኋላ በ668 ዓመተ ምህረት ለንጉስ ይርቅያል ጩኸታቸውን ያሰማሉ። እርሱ በፋሪሱ ንጉስ በኪርዮስ ላይ ድል አግኝቶ መስቀሉን መለሳቸው። በሕገ ቤተክርስቲያን ሰው የገደለ ዘመኑ ሁሉ ይጾም የሚባል በሐዋርያት ስለተደነገገ የንጉሱ እድሜ ተከፋፍሎ አንድ ሳምንት ደርሶባቸው ስለ ንጉሱ ጾመውለታል። በዚህ የነርሱ መታሰቢያ ይሁን ዘንድ ይህን ሳምንት ጾመ ይርቅያል በመባል ይጠራል። እኛም ይህንን ዋቢ አድርገን እንጾማለን። ምንጭ ስንክሳር ዘወርሃ መጋቢት 10 ዘወረደ ከአርባው ዕለት የሚካተት ባይሆንም ቤተ ክርስቲያን ትእዛዝ አድርጋ 40ውን ዕለታት ጋር ደምራ እንድንጾም ሕግ ሰርታለች። እኛም እንደ ፈቃድ ሳይሆን እንደ ትእዛዝ ተቀብለን እንጾማለን። በቤተ ክርስቲያን ስያሜ መሰረት በጾመ ኢየሱስ ውስጥ የሚውል ሰንበታት እያንዳንዳቸው መጠሪያ ስያሜ ሲኖራቸው እነሱም እንደሚከተለው ነው። ዘወረደ የዐቢይ ጾም የመጀመሪያ ሰንበት ሲሆን ይህም ቅድመ ዓለም የነበረ ዓለምን ተፈጥሮ የሚኖሩ አልፋና ኦሜጋ ከሰማይ ሰማይ መውረዱና ከእመቤታችን ከቅድስት ድንግል ማርያም ከንጽሕት ንጹሐን መወለዱን የሚያመለክት ስያሜ ነው። ሁለተኛ ሳምንት ቅድስት። ይህም የሁለተኛው ሰንበት ስያሜ ሲሆን ቅድስት የተባለበት ምክንያት ስለ ዕለተ ሰንበት ቅድስና ስለሚያወሳ ነው። እንዲሁም ይህ ዕለተ ሰንበት እግዚአብሔር የተባለች የሰንበት ክርስቲያን ቅድስና ያመለክታል። ምክንያቱም የዚች ዕለት ጌታ እርሱ ቅዱስ እግዚአብሔር ነውና። ስለዚህም ዕለት ሰንበት ቅድስት ተብላለች። ሶስተኛው ምኩራብ። ይህ የሶስተኛው ሰንበት ስያሜ ሲሆን በዚህ ሰንበት ጌታ በመዋዕለ ትምህርት በምኩራብ ገብቶ ማስተማሩን ይነግረናል። እንዲህም ይህች ዕለት መድኃኒታችን ኢየሱስ ክርስቶስ በምኩራብ ገብቶ እንዳስተማረ የሚታሰብበት ዕለት ነው። ምኩራብ ማለት የቤተ አይሁዳውያን ጸሎት ቤት ነው። አራተኛ ሳምንት መጻጉዕ። ይህ አራተኛው ሰንበት መጠሪያው ሲሆን ይህ ዕለት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ደውያን መፈወሱን፣ ዕውራንን ማብራቱን፣ ለምጻሙን ማንጻቱን፣ ሽባውን መተርተሩን የሚያነሳ መዝሙር የሚዘመርበት እንዲሁም እነዚህ ሁሉ ድንቅ ገቢራት ታምራቶች የምንዘክርበት ዕለት ነው።
አምስተኛ ሳምንት ደብረ ዘይት። ይህ አምስተኛው ሰንበት መጠሪያ ሲሆን ይህ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ላይ ሆኖ ነገረ ምጽአት እንዳስተማረ የሚወሳበት ሰንበት ነው። ደብረ ዘይት ማለት ወይራ የበዛበት ተራራ ማለት ነው። ስድስተኛ ሳምንት ገብርኄር። ይህ የስድስተኛ ሳምንት ሰንበት ስያሜ ሲሆን ይህ ዕለት ለጌታው ታማኝና በጎ የሆኑ ባሪያ ወደ ጌታ ደስታ ግባ ተብሎ እንደተመሰገነ የሚነገርበት ዕለት ነው። ሰባተኛው ይህ የሰባተኛው ሰንበት ስያሜ ነው። ኒቆዲሞስ ዕለት ኒቆዲሞስ የተባለ የአይሁድ መምህር በሌሊት ወደ ጌታ ወደ ኢየሱስ ክርስቶስ እየመጣ ይማር እንደነበረ ይታሰብበታል። በዚህ ዕለት የኒቆዲሞስ ታሪክ የሚያስታውስ መዝሙር ይዘመርበታል። ስምንተኛው ይህ የስምንተኛ ሳምንት የስምንተኛው ሳምንት ሰንበት መጠሪያ ስሙ ሆሳዕና። በነቢዩ በዘካርያስ ላይ የተጻፈው ትንቢት ይፈጸም ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያይቱ እና በውርንጫይቱ ላይ ተቀምጦ ሆሳዕና በአርያም ሆሳዕና ለዳዊት ልጅ እየተባለ እየተመሰገነ ወደ ቤተ መቅደስ መግባቱ የሚታሰብበት ዕለት ነው። ሆሳዕና ማለት እባክህ አሁን አድን፣ አሁን ባርክን ማለት ነው። በሰሙነ ሕማማት ጸሎተ ፍትሐት ጸሎተ አስተርዮ ስለማይፈጸም ጸሎተ ፍትሐት አስተርዮ የሚደረገው በዚህ ዕለት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ጾሙ የኃጢአት ማስተስረያ የመንግስተ ሰማያት መወርሻ ያድርገን። የተባረከ ዕለተ ሰንበት ክርስቲያን ይሁንልን። አሜን።